እናንተ አምላካቻችሁ ማን እንደሆነ አላውቅም፣ ግን የኔን አምላክ የኔ አምላክ አሰራሩ እንደዛ ነው። ምን በቃ የምታጣው ነገር የለም። በቃ ክፉ ባታስብ እግዚአብሔር አግዘኝ ብትል። እኔ አስታውሳለሁ አንድ ስሙን ማልጠቅስላችሁ የቀድሞ ባልደረባይ አሁን ይህን ስናገር ከኔ ጋር አብረው የሰሩ ሰዎች ይስቃሉ። ለመጀመሪያ ጊዜ ሬዲዮ ላይ ተቀጥሬ እየሰራሁኝ ሰውየው እዛ መስሪያ ቤት 15 ዓመት የሰራ ሰውየው ነው። 15 ዓመት ሰርቷል። እቺስ ጓደኞች የገብታችሁ ከሳቃችሁና ከነገራችሁኝ ስቄ ያላበራል። 15 ዓመት ሙሉ ሰውየው እንዲህ ስታዩት ራሱ ተንኮል ልብስ ለብሶ የሚራመድ ሰውየው ነው። እና እኛ ግራውንድ ላይ የራሳችንን ፕሮግራም ሰርተን ኤዲት አድርገን ለቴክኒሽያኑ ፋይል እንሰጣለን። ቴክኒሽያኑ ልክ ሰዓቱ ሲደርስ ፋይሉን ኮምፒውተር ላይ አጫውቶ ይለቀዋል። እና ገና ወጥቼ ከዩኒቨርሲቲ ከህዝብ ጋር በደንብ እየተዋወቅኩ የነበረበት ሰዓት ላይ ነውና የሚገርም ፕሮግራም ሰርቼ ለቴክኒሽያኑ ሰጥቼው ልክ ስንወጣ ወደ ቤት በኤርፒስ እየሰማን እንሄዳለን ስራዎቻችንን። እና ቴክኒሽያኑ ሞክሮት ፋይሉ አለ ቴንኪው ምናምን ብሎ ያለቀለት ጉዳይ የአዴቃ ፕሮግራም ሰርቼ ብሄ እየሄድኩኝ ሰዓት ሳይ አይጀምርም ፕሮግራሜ። ሰዓት ሳይ አይጀምርም። ከዛ አለቃዬ ደወለና ከዛ ኤዲተሩ አለቃዬ ምናምን ደወሉ። ገና እንደተቀጠርኩኝ ቴክኒሽያኑ ምናምን አረ የሰጠን ፋይል እኮ የለም 00 ነው ምናምን ይላሉ። እንዴ ሰምተሃል እንዴ ከፍተው ቼክ አድርገሃል እንዴ ወጣሁት ምናምን አልኩት። ሰምቻለሁ አዎ፣ ግን ፋይሉ 00 ነው የሚለው የለም ማለት ሰዓት። እንግዲህ ፕሮግራም መሪዎች ኤምሲ ይባላሉ በዛ ሰዓት። ከዚህ ቀጥሎ የሚሄደው ፕሮግራም ይሄ ነው ምናምን ብላ አስተዋወቃ። ቴክኒሻኑ ሲለው የለም። እኔ በህይወቴ እንደዛ ደንግጬ አላውቅም። አዲስ ነኝ፣ ፍሬሽ ነኝ። ገና ከሰራተኞቹ ጋር እንኳን በደንብ አልተዋወቅኩም። እባረራለሁ ብዬ ተስፋ ቆርጬ ጠዋት መጣሁ። አስታውሳለሁ የዛን ጊዜ የጸለይኩትን ጸሎት ማለት ነው። ስራ ተቀጠርኩኝ ብዬ ገና የመጀመሪያ ደሞዝ ሳልበላ ልባረር እንዴት ሊሆን ይችላል? ሰርቼ አጠቃልዬ የሰጠሁት ፕሮግራም እንዴት ሊጠፋ ይችላል? አንድ ነገር አውቃለሁ፣ ፕሮግራሙን ሰርቼ አጠቃልዬ ሰጥቼ ነው የወጣሁት። ግን ስቲል ምንድነው የምታሳምኑት? ከዛ ሁሉ ጊዜ ጠዋት ብሪፊንግ የሚባል አለ። እንደዛ ቀን ምክትል ስራ አስኪያጁ፣ ጸሐፊው ከምናምን ከበላስ ከባለስልጣን ምናምን ተሰብስበው ሞልቷል። ስገባ መጣሁ ምናምን መጣሁ። ስለኔ እያወሩ ነበር ነው የዛን ጊዜ በታክሲ ምክንያት አርፍጄ ነበር ትንሽ የገባው። ደንግጫለሁ። ገና ተቀጥራችሁ ደሞዝ ሳትበሉ ማጭበርበር፣ ተንኮል፣ እንዝላልነት እንዲህ ያለ የሚዲያ አሰራር የለም። ፕሮግራም ተመርቶ ለምንድን ነው ያልተሰራው? ለምን ነው ቴዲ ፕሮግራም ያልሰራው ምናምን? ኧረ እኔ ሰርቻለሁ። የታለ? የለም። ሳሰራ ባዶ ፋይል ነው ሰጥተህ ሄድኳል። ኧረ እኔ ሰርቻለሁ መድኃኒዓለም ምናምን አልኳቸው። ግን እንዴት ላስረዳ? አዲስ ልጅ ነኝ፣ ምንም አውቀው ነገር የለም። ፕሮግራሙ ፋይሉ 00 ነው የሚለው የለም። ፕሮግራሙ ቴክኒሻኑም የለም። ይኸው አጫወትኩት የለም። ከሜዲ ሰምተህ ከኋላ አዎ ሰምቻለሁ። ግን ኢንትሮ ነው እንትን ያልኩህ። እሺ ኢንትሮ ሴታል ኢንትሮም የለም። አሁን 00 ነው። የመጨረሻ የዲሲፕሊን እርምጃ ሊወሰድብኝ ሲል አንዲት ልጅ እግዚአብሔር ያስነሳት ይመስለኛል። ገና እንደተቀጠርኩኝ ነው ብያቸዋለሁ። ይሄ ልጅ ቴዲ ኤዲት ሲያደርግ አይቼዋለሁ። ቁጭ ብሎ ኤዲት አድርጎ እየሰማ አይቼዋለሁ። እሱ ከተነሳ በኋላ ይሄ ስሙን ጠራችና እሱ የተነሳበት ኮምፒውተር ላይ ተቀምጧል። ወዲያው ሁላችንም የራሳችን ኮምፒውተር ነበረ።
ፓስወርዱን በጊዜው እንትን ስላላልኩኝ ዝም ብዬ እንትን ብዬ እንጂ ለካ ይሄኛው ይመጣላችሁና የሰራሁትን ፕሮግራም አያቀኝ አላቀው። ፕሮግራማችን አንድ አይደለ። እሱ የሚሰራው ሌላ ፕሮግራም ነው፣ እኔ የሚሰራው ሌላ ፕሮግራም ነው። ለካ ድምጥማጡን አጥፍቶታል፣ ዴሊት አድርጎታል። ደግነቱ ሶፍትዌሩ ኔሮ የሚባል ኦዲዮ ኤዲተር ነበር። እሱን ሶፍትዌር ነበር የምንጠቀመው እና ፕሮግራሙን ዴሊት ካደረጋችሁት አርካይቭ ላይ ይሄዳል። ግን ዋና ሬዲዮ ላይ ላስተላለፍ ብትሉ ማስተላለፍ አትችሉም። አርካይቭ ላይ ግን ይገኛል። ከዛ ቴክኒሽያኖች መጡና እኔ ዛን ጊዜ አርካይቭ ላይ እንዴት እንደሚገባ ከዛ ዴሊት የተደረገ ፋይል የኔሮ ሶፍትዌር የቱ ጋር እንደሚያስቀምጠው አላውቅም። ቴክኒሽያኖች መጡ፣ ፋይል ኔሙን ወሰዱ፣ ከአርካይቭ ላይ ጎትተው አወጡት። ማን ነው ዴሊት ያደረገው ሲባል በቃ ራሱ አመነ ማለት ነው። እግዚአብሔር ሲያናዘው በቃ እኔን ተውኛል። እግዚአብሔር ምስክሬ፣ ቃል በቃል የተናገረው ንግግር በቃ እኔ በክፋት ተነሳስቼ ይሄ ልጅ ነው ያላቀውም፣ ገና አዲስ ልጅ ነው፣ እኔ ነኝ ፕሮግራሙን ዴሊት ያደረኩት አለ። ለምንድን ነው ዴሊት ያደረከው? አላውቅም እንጂ ልላችሁ የፈለኩት አንዳንድ ጊዜ አብሮን የሰሩ ያቁታል። ከዛ በኋላ ይሄ ልጅ ከስንት ጊዜ በኋላ በቃ ለእግዚአብሔር ተናገርኩኝ አለ። ለምን እንደሆነ አላውቅም አለ። ዝም ብዬ ለሰው ክፋት አስባለሁ፣ ሰው ሲሳካለት አልወድም አለ እና ይሄ ልጅ እግዚአብሔር ይፈውስልኝ ብሎ ፈውሰኝ ብሎ ችግሩን ለእግዚአብሔር አሳውቅ። አሁን ልጁ ተፈውሶ በጣም የሚገርም ሰው ነው፣ የሚገርም ሰው ነው። ሰው ፖይንት ምንድነው? አንዳንድ ጊዜ ለእኛ ማይቻል ነገር ለእግዚአብሔር ይቻላል። ዝም ብላችሁ እናንተ ስትነሱ እንደዚህ አይነት አመል ያለብን ሁላችንም ማናችንም ፐርፌክት አይደለንም። እግዚአብሔር የልብ አምላክ ነው። ክፋት፣ በሰዎች መውደቅ ደስ የሚላችሁ ካላችሁ ኢቨን ሰዎች ወደቁ ሲባል እንኳን ስሜታችሁ ሳታውቁት ደስታ ከተሰማው እግዚአብሔር ይቅር በለኝ በሉ። እግዚአብሔር ይቅር በለኝ በሉ። በቃ በሰዎች መውደቅ ሳታውቁት ሰው ኢቨን የበደሏችሁ እንኳን ቢሆን እኔ እንደዚህ በሚል አምናለሁ። ይሄ በጣም ወሳኝ ነገር ነው ለማለት ያለው። እሺ ይሄ ልጅ ዛሬ እኒህ ባልና ሚስቶች እጅግ አሳዛኝ የሆነ አደጋ ደርሰውባቸዋል ተብሎ በሶሻል ሚዲያ የተዘዋወረ ነው። እነዚህ የምታዩቸው ባልና ሚስት ናቸው። ሚስቱን አስመርቆ ሲመለስ የነበረ መምህር ነው እሱ። ሁለቱም ሞቱ። በጣም አሳዛኝ ዜና ነው። ይህ በደቡብ ምዕራብ ኢትዮጵያ ከፋ ሽሽንጃ ወረዳ ፖሊስ አዛዥ ኮማንደር ገዛኝ ጋዲሳ ናቸው የተናገሩት ይህን ዜና። በአደጋው ህይወታቸው ያለፈው ከቦንጋ ትምህርት ኮሌጅ ሚስቱን እችኛዋን አስመርቆ ነው ሲመለስ የነበረው። ይሄ ባሏ ማለት ነው። ከቦንጋ ትምህርት ኮሌጅ ሚስቱን አስመርቆ ይመለስ የነበረ መምህርና ሚስቱ መሆናቸውን ኮማንደሩ ተናግሯል። በዚህ የትራፊክ አደጋ በሌሎች ተሳፋሪዎች ላይ ከባድና ቀላል አደጋ መድረሱ ተገልጿል። ተጎጂዎችን በዲምብራ ጤና ጣቢያና በቦንጋ ሆስፒታል የሕክምና እርዳታ የተደረገላቸው ይገኛሉ። ሌሎቹ በደቡብ ምዕራብ ኢትዮጵያ ክልል መምህራን ማህበርም በዚህ ጉዳይ ላይ ለደረሰው አደጋ ማዘኑን ገልጿል። ይሄ ቢጣ ወረዳ አደጋ ኬላ የሚኖሩት መምህር አብርሃም ግዛውና እሱ አብርሃም ግዛው ነው ወንድየው የሚባለው። ባለቤቱ ተመራቂ መምህርት ራሂል አክሊሉ ነው የምትባለው። በደረሰባቸው ድንገተኛ የትራፊክ አደጋ በጣም ብዙ ሰዎች አዝነዋል። ላልሰማችሁ ሰዎች ዛሬ ሲዟዟር ከምታዩቸው ነገሮች ይሄ ነው። አያችሁ፣ ይሄን እኮ ነው ከ5 ደቂቃ በኋላ በህይወታችን ላይ ምን ሊፈጠር እንደሚችል ሚያውቃለ? እስኪ ንገሩኝ። ሚያውቃለ? ከ5 ደቂቃ ብታውት ከ5 ደቂቃ በኋላ ከ1 ደቂቃ በኋላ በህይወታችሁ ውስጥ ምን ሊፈጠር እንደሚችል ታውቃላችሁ? አናውቅም። ማንም አያውቅም። የሰው ልጅ ስላለፈው እንጂ ስለ ወደፊት ማወቅ አንችልም።
ከሰከንድ በኋላ ምን እንደምትሆን አታውቅም። ዛሬ ቻው ብለሃቸው የወጣቸው ቤተሰቦችን ድጋሚ ላታቸው ትችላለህ። የመጨረሻ ሊሆን ይችላል። መኪና እየነዳ እየሰማህ ያለ ሰውዬ ይሄ የመጨረሻ ሊሆን ይችላል። ላትመለስ ትችላለህ። ስራ ቻው ብለሽ የወጣሽ እናት ልጆችሽን ድጋሚ ላታይ ትችላለሽ። የመጨረሻ ሊሆን ይችላል። ስለዚህ እያንዳንዱን ደቂቃ እንደ ህይወታችን የመጨረሻ እያሰብነው ነው መኖር ያለብን። እንደዛ ስታስብ ትደነግጣለህ። ክፋት የምታስብ ከሆነ ትደነግጣለህ። ቢኮዝ ከሰከንድ በኋላ ምን እንደምትሆን አታውቅማ። ቀጥ ልትል ትችላለች። ልብህ ቀጥ ሊል ይችላል። እግዚአብሔር ነው የሚያውቀው። ይህን ስታስብ እኛ እኮ ብዙ ጊዜ ጭካኔያችን ወደር የማይገኝለት ብዙ ምንኖር ስለሚመስለን እኮ ነው። የሰዓትም የሁኔታዎችም አድራጊ ፈጣሪ እግዚአብሔር መሆኑን እኮ ስለምንረሳ እኮ ነው። እኛ እንረሳለን እኮ። አሁን ብዙዎቻችሁ ይህን ነገር ስነግራችሁ ነው ልብ የምትሉት። እኔ አሁን እንዲህ ያለ ነገር ስሰማ ደነግጣለሁ። እውነትም አላውቅም እኮ ከሰከንድ በኋላ ህይወቴ ምን እንደሚሆን አላውቅም። እግዚአብሔር ከክፉ ይጠብቃችሁ። ሚስቱን አስመረቀ። እሱ መምህር ነው፣ እሷ ተመረቀች። ከዛ በኋላ ሲመለሱ በመኪና አደጋ። በጣም የሚገርማችሁ ከተሳፋሪዎች በሙሉ የሞቱት እነሱ ብቻ ናቸው። ለወዳጅ ዘመድ ቤተሰቦቻቸው እግዚአብሔር መጽናናትን ይስጥ። እሺ ዛሬ በሶሻል ሚዲያ በሰፊው መነጋገሪያ የሆነው ጉዳይ የዚህ ህፃን ልጅ ነው። ይሄ ነገር እውነት ነው ውሸት ነው? ብዙዎቻችሁ አልገባችሁም። ፂም በፂም የሆነ ህፃን ልጅ ተወለደ ብላችሁ በብዛት ሰዎችን ስታወዛግቡም ነበረ። ይሄ ነገር እውነት ነው ውሸት ነው? እንዴት ህፃን ልጅ ኢዮዳብን መስሎ ሊወለድ ይችላል? ይሄ ኢዮዳብ ሳይበቃን ድጋሚ ኢዮዳብ ተደገመ ምናምን ብያለሁ እኔ። ውሸቴን ነው እዩት። አስባችኋል? ኢዮዳብ ሲደገም ማለት ኢዮዳብ ሲደገም አስቡት። ለማንኛውም ዛሬ በሶሻል ሚዲያ መነጋገሪያ የሆነው የዚህ ህፃን ልጅ ጉዳይ እውነት ነው ውሸት ነው? እስኪ አብረን የምናየው ይሆናል። ይህ በምስሉ የምታዩት ፂም ያለውና ሽማግሌ የሚመስል ህፃን በጋሞ ዞን ቦረዳ ወረዳ ተወለደ ተብሎ የተጀመረ ዜና ነው። ደን ሶሻል ሚዲያው በሙሉ ተጥለቀለቀ። በሙሉ ይጸልያል። ልጆች የሌላቸው መሳቅ ይፈራሉ። አሁን በህፃናት ላይ በጣም ሩሩ ልብ ያለኝ እኔ ልጅ ስላልወለድኩኝ በወልድም ባልወልድም በቃ ህፃናቶች ኢኖሰንት ናቸው። ጨክኜ መናገር አልፈልግም፣ ወይም ገፍቼ ሌላ ነገር አስተያየት መስጠት አልፈልግም። አይቼ ደነገጥኩኝ። አእምሯችሁ እኮ ብዙ ነገር ያስባሉ። ብዙ ነገር ልትሉ ትችላላችሁ፣ ግን ዋጥ ታረጉታላችሁ። ለማንኛውም በሶሻል ሚዲያ በሰፊው ተዘዋወረ። ይሄ ጉዳይ በጣም የተዘዋወረ ጉዳይ ነው። በርካቶች መረጃውን አዟዟሩት። አንዳንዶች የሰዎችን እይታ ለማግኘት ሲሉ ደቡብ ኢትዮጵያ ክልል በጋሞ ዞን ወረዳ ጫላሼ ቀበሌ ልዩ ስሙ ወቆ በተባለ ስፍራ ሙሉ ፂም ያለውና መልኩ ሽማግሌ የሚመስል ህፃን ተወለደ አሉ። ነገር ግን ምስጋና ለሚያጣሩ ሰዎች ይሁንና ይሄ ፌክ ነው፣ ውሸት ዜና ነው። ይሄ የተቀናበረ ዜና ነው። ብዙዎቻችሁ ደስ እንደሚላችሁ ተስፋ አድርጋለሁ። አንድም
እንዲህ ያለ ለየት ያለ አፈጣጠር ያለው ልጅ አለመወለዱ፣ ሁለትም ኢዮዳብ ባለመደገሙ አስባሉ። ሁለት ኢዮዳቦች ቢኖሩ ምድር ላይ ብዙዎቻችሁ ደስ ተመስገን ጌታ ሆይ ያላችሁት ኢዮዳብ ባለመደገሙ ነው። ይሄ ዜና ውሸት ነው። እሺ ከሐሰተኛ ዜናዎች ተጠንቀቁ። ውሻዎቻችሁን ግደሉ እየተባሉ አንድ አካባቢ ላይ ትዕዛዝ ወጥቶባቸዋል። ውሻችሁን ካልገደላችሁ 50,000 ብር ቅጣት አለባችሁ። ውሻውን ያልገደለ ግለሰብ በ50,000 ብርና በእስራት ይቀጣል። እኔ የምወደውን ውሻዬን ያሳደግኩትን ትገላለህ ወይስ 50,000 ብር ትቀጣለህ ብትሉኝ 50,000 ብር በከፈል መርጣለሁ፣ እነሱ ማይገሉብኝ ከሆነ። ነገር ግን ህግ ለምንድን ነው ይሄን ያለው? እሱንም ማወቅ ያስፈልጋል። በዚህ አካባቢ በተለይ ኢትዮጵያ ውስጥ በውሻ ንክሻ ምክንያት በጣም ብዙ ሰዎች እየሞቱ ነው። ስለዚህ ውሻ ያላችሁ ሰዎች ውሻዎቻችሁን ማስከተብ አለባችሁ። ይህ ድርጊት በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ እያንዳንዱ ግለሰብ በቤቱ ያለውን ውሻ አውጥቶ እንዲገድል በታወጀው መሰረት ነው። አፎርድ ማድረግ ካልቻሉ ውሻዎቻቸውን ማስከተብ አለባችሁ። በተለይ እኔ ውሻ በጣም ወዳለሁ። ሰዎች ሲሄዱ ውሻ ሊተናኮስ አይገባም። ውሻዎቻችሁን ማሰልጠን አለባችሁ፣ ማስተማር አለባችሁ። ውሻ በነገራችን ላይ ውሻ ለማስተማር በጣም ኢዚ የሆነ እንስሳ ነው። ኢዚ ነው በጣም። ካስተማራችሁት ይማራል። ውሻ እኛ ስለማንሰማው ነው እንጂ እኮ ውሾች እኮ ሲራመዱ እኮ ሰላምታ ይሰጡናል። ጤና ይስጥልኝ ጌታው ምናምን ይላሉ እኮ። እኛ ግን ተንኮለኛ ስለሆን ድንጋይ ነው ወርውርባችኋለሁ። ወንድሜ ደህና ነህ ወይ ልበላችሁ። እኔ በደንብ ነው የማያቸው። እንዴት ዋልሽ እናቴ ምናምን ይላሉ። እኛ ግን ድንጋይ ነው ወርውርባችኋለሁ። ውሻ በጣም ስርዓት ያለው እንስሳ ነው ካስተማር ነው። የሰው ልጅ ደፈርስ አኒማል እኮ ነው ዶሜስቲኬት ያደረግነው እኮ አይደል? ደፈርስ ዶሜስቲኬትድ አኒማል ነው ውሻ። በነገራችን ላይ ከእንስሳት ሁሉ ውሻዎቻችሁን ማሰልጠን አለባችሁ። ውሻዎቻችሁን ማስከተብ አለባችሁ። ሰዎች መነከስ የለባቸው። ለምን ውሻ ተናከሰ ማለት አሁን ይሻሻል አይሻሻል አላቅም። 60 መርፌ በእንብርታችን ነው የምንወጋው። ዶክተሮች ካላችሁ ሌላ ነገር ካለ አላውቅም። 60 መርፌ። የውሻ ንክሻ ደግሞ ራቢትስ ነው የሚባለው። አሁን ባለው ሁኔታ ኢትዮጵያ ውስጥ እየተናከሱ ብዙ ሰዎች እየሞቱ ነው። ውሻቸውን ገመድ በማጥለቅ አስከትበውም ግደሉ እየተባሉ ከሆነ ትክክል አይደለም። ወረቀት ያስከተባችሁበት ወረቀት ተይዞ እያሳያችሁ ግደሉ ከተባለ ትክክል አይደለም። ውሻቸውን ገመድ በማጥለቅ በቀንጨት እንጨት ላይ በማንጠልጠል ውሾችን እያነቁ እየገደሉ ነው። ዛሬ በሶሻል ሚዲያ አይታችኋል። ውሻ እየታነቀ ነው የሚገደሉ። ደግሞ አገዳደሉ ትንሽ ጭካኔ የተሞላበት ነው። ግድ ከተውንና ውሻ መግደል ከተፈለገ በመርዝ መግደል ይቻላል፣ የተለያየ ምግብ በመስጠት እንጂ ይሄ ገመድ አድርገንባቸው ከነነፍሳቸው እየሰቀሏቸው አይቻለሁ ዛሬ በቪዲዮ ማለት ነው። እሱን ላላሳያችሁ ስለፈለኩኝ ነው። በሆሳዕና ከተማ ከሰሞኑ በውሻ ምክንያት በሽታ ተከስቷል የተባለ በሰፊው ሲወራ ነበረ። ይህ የውሻ ግድያ ዘመቻ የተጀመረው አንድ ውሻ የ13 ዓመት ልጅ ነቅሶ ህፃኑ ከሞተ በኋላ ነው። ያለው እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ሰው ቤት ማሄድ ውሻ አይዞሽ ማዘር በቃ አልቅሱ በቃ አይዞሽ። ከልጆቼ የበለጠ ያሳደግኩት ውሻ የማይበረድ ውሻ አውጥቼ ሰጠው። አውጪ 50,000 ብር ትቀጫለሽ፣ 3 ወር ትታሰሪያለሽ ተባልኩ። ከዚህ በላይ ምን ላድርግ? አገር ዱላ ሲዘው አውጥተው ነው። አሁን እቺ እናት አስከትብ ያለው የተከተበበት ወረቀት አለ። ውሻሽን ካልገደልሽ 50,000 ብር ትቀጫለሽ አሉኝ ነው የሚሉት። በነገራችን ላይ ብዙ ሰዎች ውሻቸውን እንደ ወልደው እንዳሳደጉት ልጃቸው ነው የሚያዩት። ኢቭን ባደጉት ሀገራት ራሱ ካስከተቡ ያስከተቡበት ወረቀት ካላቸው
ግደሉ ማለት ጭካኔ ነው። ውሻዎችን ማጥፋት ነው ወይስ ያልተከተቡ ውሻዎችን ለይታችሁ ማጥፋት ነው? አላማችሁ ምንድን ነው? አሁን ውሻ ይገደል ስትሉ ውሻ በሙሉ መኖር የለበትም ነው ወይስ ውሾች መከተብ አለባቸው? ውሾች መከተብ አለባቸው ከሆነ የውሻ ባለቤቶች ውሾቻቸውን ያስከትባሉ፣ ወረቀት ያሳያሉ። ከዛ በላይ ምንድን ነው የምፈልጉት? አስከትበውም ያስከተቡበትንም ወረቀት እያሳዩም ግደሉ የምትሉ ከሆነ ይትክላል። ሌላው ከዚህ ከውሻ ግድያ ጋር በተያያዘ የተፈጠረው ትዕይንት ይሄኛው ነው። አድምጡት። ማዝገብ ውሻው ራስ ግደል ነው። ራስ ለምን ገላለሁ? ነፍሰ ገዳይ ለምን ሆናል? ነፍስ ያለውን ነገር ለምን እንገላለን? ማዝገብ ብርሃኑ እንደንቴ አይደለም ሁሉም ሌላ ወረቀት አሳየኝ እኮ ነው። ሌላ ነገር ምን አለ? መንዳት ተጠሪ እኮ አሳየኝ ወረቀቱን ለአንተ ይመጣው እያንዳንዱ ባትገቡ ይሻላል። መንግስት ወረቀት አይሰጥም። እንደዛ ሳይሆን አንተ ውሻውን ግደል። ወደ ደቡብ አካባቢ በጣም ደስ የሚላችሁ አብዛኞቹ ሰዎች ሰባኪዎች ናቸው። ታውቃላችሁ፣ ከመንፈሳዊ ህይወታቸው ጋር ቁርኝነት አላቸው እና እዛ አካባቢ ሄደው ነው ውሻን ግደል ይለዋል። ግደል የሚለውም ሰውዬ ሲመስለኝ ሰባኪ ነው። አልገልም የሚለውም ሰባኪ ነው። ነግራችኋለሁ። ለምን እንዳልኩ ሰውም ውሻም ጠበቃ አለው። የሰውም ጠበቃ አለ፣ ውሻም ጠበቃ አለ። የሰው ነው የውሻ ነው እንትኑ የሚባል የኔ ውሻ ነክቷ ሰው የኔ ውሻም የመኖር መብት አለው። ምን ይባል? ውሻ ይሞታል። ለምን ይሞታል? ግደሉ አሉ። ፍየሉንም ግደሉ። ፍየሉም ነፍሳለ እንስሳት አይደል? ችግር የለም እንደሳካው ይሁን። እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ። በቃ ከሁሉም በቃ ሰው ስልኩን ወደዛ ለምን ያደርጋል? ቀርጾ ባይልክል ነው ምናለን። መቅረጻቸው ትክክል ነው። ውሻ ካስከተባችሁ ያስከተባችሁበት ወረቀት ከያዛችሁ ለምንድን ነው ገደሉ የምትሏቸው? ሰው ውሻን ይወዳል። ውሻን እንደ ልጁ ያህል ከውሻ ጋር እኔ ውሻ አለኝ እኮ። ውሾቻችን በጣም ከሰው ልጆች ጋር በጣም ቅሩኝነት አላቸው። ውሻ አንዳንዱ ሰው እንደውም ውሻውን ከልጁ እኩል ነው የሚያሳድገው። እንደውም ባደጉት ሀገራት እንደውም በቀልድ መልክ ሲነገር ሰምታችሁ ከሆነ ለምሳሌ ባስ ላይ ብትሄዱ ባስ ላይ ሰው ለምሳሌ ቶሮንቶ ያላችሁ አላችሁ ሰው ባሱ ስትገቡ ምልክት አለ ባሶች ውስጥ አባቴ ጎረምሳ ነኝ ብለህ እንደዚህ ጡንቻ ምናምን ይዘህ ደረት የተከፈለ ሰውዬ ቁጭ ብለህ አንዲት ሴት ውሻዋን ይዛ ከመጣች ቦታ መልቀቅ አለበት፣ ግዴታ አለበት። ከውሻ ጋር የመጣ ይከበራል። እንደውም በቀልድ መልክ ወይም በቀልድ አዘል ተደርጎ እውነታነትም ያለው ነገር ይሁን የሚባል አባባል አለ። ባደጉት ሀገራት የመጀመሪያ ልዩ ትሪትመንት የሚደረግላቸው ሰዎች ሲናገሩ ሰምታችኋል። ሴቶች ናቸው። ቀጥሎ ውሾች ናቸው። ሶስተኛ ወንዶች ናቸው ይባላል። አልሰማችሁም እንዲህ ሲባል? ምን ለማለት ፈልጌ ነው? ባደጉት ሀገራት ውሻ የመጨረሻ ይከበራል። ለውሻ ኢንሹራንስ ይገባል። ውሻ ይከተባል። ወራዊ ቼክአፕ አላቸው። ዶክተር ጋር ይሄዳሉ። ደግሞ በጣም ኤክስፔንሲቭ ነው ውሻ መንገድ ይመራል። እቃ ይሄድ ሱቅ ይላካል። እቃ ይገዛል። ስርዓት አላቸው። የሰው ልጅ ከውሻ ጋር ሰፊ የሆነ ቁርኝነት ነው ያለውና ስበላችሁ መታችሁ ካስከተቡ ወረቀት እያሳያችሁ ግደሉ ስትሏቸው
ጥሩ አይደለም። አንተ ቤቴ ላይ መጣኸው ቤቴ ላይ መብቴ ነው በሬ ለምን ትጋፋለህ? አንቺ ወንጀለኞች ነው። ኧረ አንቺ የኔን ስልክ አንቺ እናንተ የሚመለከተው አካል እናደር እዚህ አካባቢ አሁን ከዚህ እንትን የተረዳሁት ኮንቨርሴሽን ሁለቱም ሰባኪዎች ይመስሉኛል። ሰባኪውም ቀበሌ ውስጥ ያለ ሰውዬ ነው። ውሻ ሊገድል መጣ። የውሻው ባለቤቱም መንፈሳዊ ሰው ይመስለኛል። ውሻ ልንገድል ነው የመጣ ነው፣ ነገር ግን ባለው አሰራር መንፈሳዊ እውቀቴ ስለማይፈቅድ ራስህ እንድትገድለው ነው ለመጠየቅ የመጣሁት ያለው ይመስለኛል። የውሻው ባለቤትም ሰባኪ ነው። እግዚአብሔር ቃል ሲናገር ነፍስ የሚያጠፉ ይጠፋሉ ይላል። ስለዚህ ራስህ ግደል። አሁን ክርክሮ የሰማችሁት ራስህ ግደል፣ አልገልም፣ ራስህ ግደል፣ ግደል፣ አልገልም በሚል ነው። ነፍስ አላጠፋም። ማንን ኃጢአተኛ ለማድረግ ነው የሚባባሉት? ራስን ያሳደግከው ግደል። ማንን ኃጢአተኛ ለማድረግ ነው? ግደል፣ አልገልም፣ ግደል፣ አልገልም። በመንፈሳዊ ሰዎች መካከል ያለ እጃቸውን እኮ ከደሙ ንጹህ ለማድረግ ነው። ከገደለ አስቸጋሪ ነው። ይሄኛውም እንዳይገድል አስቸጋሪ ነው። ራስህ ግደል። እግዚአብሔር ቃል ሲናገር ነፍስ የሚያጠፉ ይጠፋሉ ይላል። ጥቅስ እያየህ ግባበት፣ ግደል። ራስህ ለምን ገላለሁ? አንተ ግደል፣ ያሳደግከው አንተ ለራስህ ግደል ምናምን የተባባሉ። በዚህ መሀል ውሻው ሳይገደል ሄደ። ሰውየው እኮ ሄደ እኮ በቃ ለበላይ አካል አሳውቃለሁ፣ ስምን ይዣለሁ፣ አድራሻን ይዣለሁ ምናምን ብሎ ሳይገደል ሄደና አንዳንድ ጊዜ በሁለት መንፈሳዊ ሰዎች መካከል የሚደረግ ክርክር መሀል ላይ እግዚአብሔር ቃል ስለሚያስገቡበት እስከ ጥግ ድረስ ማይሄዱበትን ነገር ልናይ እንችላለን። እሺ ለማንኛውም ይሄ ድርጊት የተፈጸመው በሆሳና ነው። ውሻ ይገደል የሚል ነገር አለ። ውሾች የተከተቡ ከሆነ ባለቤቶቻቸው ተገቢውን ወረቀት ከያዙ አትግደሉባቸው ለማለት እንወዳለን። ከዚህ ጋር ግን በተያያዘ የሆሳና የውሻ ግድያ 2 ህፃናት ተማሪዎችም ድጋሚ በእብድ ውሻ በሽታ መሞታቸው ተነግሯል። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በራቢስ የእብድ ውሻ በሽታ ምክንያት ከአንድ ቤት የ6ኛ ክፍልና የ8ኛ ክፍል ተፈታኝ ተማሪ ጨምሮ ሰዎች ህይወታቸው እንዳለፈ ሰምተናል። ይህንንም ማወቅ አለባችሁ። ውሻ የምታሳድጉ ሰዎች ውሻ ካሳደግ ከኃላፊነት ጋር መሆን አለበት። ዝም ብለህ ውሻ ያለ ኃላፊነት እያሳደግ የወላጆች ልጆቻቸው የተነከሱባቸው የተገደሉባቸው እንደዛ መሆን የለበትም። ከዛ ሊገደል ሲመጣ ደግሞ ውሻ ይነካችሁ ማለት የለበትም። 2 ተማሪዎች የ6ኛ እና የ8ኛ ክፍል ተማሪዎች በውሻ ተነክሰው ሞተዋል። አሁን ደግሞ ልጆቻቸውን ባጡ ወላጆች ቦታ ራሳችሁን አስቀምጡና አስኪዩት። ለምሳሌ አድርስባችሁና የእናንተ ልጆች አንድ እንዝላል በሆነ የውሻ አሳዳጊ ምክንያት ልጃችሁ ትምህርት ቤት እየሄደች ወይ ልጃችሁ ትምህርት ቤት እየሄደ ተነክሶ አደጋ ቢደርስበት ዝም ትላላችሁ? ዝም አትሉ። ስለዚህ ውሻ የምታሳድጉ ሰዎችም ውሻ ማሳደግ ብቻ ሳይሆን ሁሉም ነገር ከኃላፊነት ጋር ነው። እሺ በነዋሪዎችና በእድር አማካኝነት ሰፊ የውሻ ግድያ የተጀመረው በዚህ ምክንያት ነው ይላሉ። በከተማው አስተዳደር ግብርና ጽሕፈት ቤት መረጃ መሰረት በሆሳና ከተማ ውስጥ በአጠቃላይ 10,500 በላይ ውሾች የሚገኙ ሲሆን ከነዚህ ውስጥ 7,500 የሚሆኑት ባለቤት ያላቸው ሲሆኑ 7,200 ያህሉ ደግሞ የተከተቡ ናቸው ይላል። ይሁን እንጂ ቀሪዎቹ 3,000 የሚጠጉት ውሾች ባለቤት የሌላቸውና በየአደባባዩ የሚገኙ መሆናቸው ለበሽታው መስፋፋትና ለሕዝብ ስጋት ዋነኛ ምክንያት መሆናቸው ተገልጿል። መረጃዎችን ሚዛናዊ አድርገን ነው መስማት ያለብን። ግደሉ ሲባልም ሪዝን አለ ማለት ነው። ልጆች የሚነከሱ ከሆነ አዛውንቶች የሚነከሱ ከሆነ ሰው በሰፈር ማለፍ የማይችል ከሆነ የሚመለከታቸው አካላቶች መጥተው ከህዝብ የሰሙትን ቅሬታ ሰምተው ውሾችን ሊያስወግዱ ይችላሉ። ሁለተኛ የውሻ በሽታ የተስፋፋ ከመጣ አንዳንድ ሰዎች ውሻ ታሳድጋለህ እንጂ እውነት ለመናገር ብዙ ኢትዮጵያውያን ውሻ እናሳድጋለን እንጂ ውሾቻችን አንንከባከብም። ምግብ አንሰጣቸውም፣ ውሃ አንሰጣቸውም፣ አናሰለጥናቸውም። ባደጉት ሀገራት ውሻ የሰለጠነ ነው።
ማሰልጠኛ ራሱ አሉ። ስትገዙ ራሱ የሰለጠነ ውሻ ነው የምትገዙት። ልክ እንደ ዝርያዎቻቸው ሁሉ ዌል ትሬንድ ናቸው። ይህን ታደርጋላችሁ እናንተ? አናደርግም። ግዴታ አለብን። ዝም ብለው ውሻ ማሳደግ ምናምን አለ። ውሻ እንወዳለን። ምግብ ማትሰጥ ከሆነ በአግባቡ ውሃ ማትሰጥ ከሆነ ጤናቸውን ቼክ የማታረግ ከሆነ ያ ውሻ ዝም ብለህ መንገድ ላይ የምትለቀው ከሆነ ሰፈር ላይ የጮህ አንተንና ቤተሰቦችን ብቻ ማይነክስ ወይም ደግሞ አንተና ቤተሰቦች ላይ ብቻ ማይጨው ከሆነ እዛ ኃላፊ አግዳሚውን የሚናከስ ከሆነ መወገድ አለበት። ባደጉት ሀገራት ውሻ ሌላ ሰውን መተናኮስ ከጀመረ ከባለቤቱ ይነጠቃል፣ ይገደላል። ባደጉት ሀገራት ለውሻ መብት አለ ሲባል ባለቤቶች የውሻ ባለቤቶች ራሳቸው ሪስፖንሲቢሊቲ አለባቸው ከፍተኛ የሆነ። አንድ ውሻ ቢነክሰኝ ያቺ ያስነከሰችኝ የውሻ ባለቤትን ፍርድ ቤት ላንከራትታ እችላለሁ። ታውቃላችሁ፣ ውሻ ኢንሹራንስ አላቸው። ከስንት አንድ ካልሆነ በስተቀር ውሾች አይናከሱም። ስርዓታቸውን ይጠብቃሉ፣ ባለቤቶቻቸው የሚሏቸውን ይሰማሉ። ስለዚህ እናንተም ውሻ ስታሳድጉ እነዚህ ሁሉ ኃላፊነት እንዳለባችሁ ማወቅ አለባችሁ። የሰው ሕይወት መጥፋቱን ተከትሎ በተፈጠረው ድንጋጤ ነዋሪው ጤነኛ የሆኑትንና የተከተቡ የቤት ውሾችን ጭምር በገመድ በማነቅና በተለያዩ መሳሪያዎች በጭካኔ እየገደሉ መሆኑ የተገለጸ። በገመድ እያነቁ መግደል ትንሽ ጭካኔ የተሞላበት ነገር ነው። በመርዝ ብትገድሏቸው ጥሩ ነው። እንዲህ አይነቱ ድርጊት ጤናና ደህንነትን ለመጠበቅ የወጣውን አዋጅ ቁጥር 1376/2017 የሚጻረርና በሕግ የሚያስጠይቅ በመሆኑ ድርጊቱ የማስቆም ስራ የተሰራ መሆኑንና ከጸጥታ አካላት ጋር በመሆን ጥፋተኞችን ለመለየት መረጃ የተሰበሰበ እንደሚገኝ አስታውቀዋል። ስለዚህ ውሾች የሚገደሉበት መንገድም ትክክል አይደለም። እዚህ ጋር ምንድነው የምንረዳው? የውሻ ባለቤቶችም አንዳንዶቹ እውነት አላቸው። ያስከተቡበት ከቤት የማይወጡ ውሾች ነው ያሏቸው። ጤነኛ የሆኑ ውሾች አሏቸው፣ ዌል ትሬንድ ናቸው። እነሱን ገብታችሁ ግደሉ ማለት ትክክል አይደለም። በተረፈ ግን ውሻ ካላስከተብክ፣ ውሻን ካላሰለጠንክ፣ ውሻ ሰው የሚተናኮስ ከሆነ፣ ህፃናትን የሚናከስ ከሆነ፣ ሰዎችን የሚናከስ ከሆነ ውሾችን ማስወገድ ተገቢ እርምጃ የሚሆንበት እንትን አለ። እያንዳንዱ ነገር ኃላፊነትና ግዴታ ስላለው ማለት ነው። እሺ ክብራትና ክብራት፣ ሌላ ከማህበራዊ ጉዳይ የምንሰማው የመጨረሻ ወሬያችን ይሄ ነው። የዚህ ልጅ ጉዳይ ቴዲ በመርዝ ከተገደለ ጅቦችም እየሞቱ ነው። ይሄም ለካ አለ። አሁን እዚህ ጋር አንድ አድማጭ ምንድነው የሚለኝ? ውሾችን በመርዝ ስንገድል ጅቦችም እየሞቱ ነው። ሰው በመርዝ የተገደሉ ውሾችን ሰብስቦ መቅበር አይቻልም? ወይስ መርዝ የበሉ ውሾች ከበሉ በኋላ በየጫካው ምናምን እየሞቱ ጅቦችም እየሞቱ ነው? ኢትዮጵያ ውስጥ ያሉ ጅቦች ደግሞ አሁን አንቆ መግደሉ ትክክል አይደለም። አንቆ መግደሉ በጣም ጭካኔ የተሞላበት ነው። እንዴት ነው መገደል ያለበት? ያሬዶ እንዴት ነው? አንድ የውሻ መተናኮል ከጀመረ መገደል አለበት፣ ምንም ጥያቄ የለውም። ውሻ አንድ ጊዜ መናከስ ከጀመረ እሱ መወገድ አለበት። በማስከተብ በምናምን የሚመለስ ነገር አለ። ይሄ በሌሎች ሀገሮችም ያለ ነገር ነው። በተረፈ ግን ውሻ ሲገደል ውሻ አገዳደል መመሪያ ሊወጣለት ይገባል። ጅቦች እንዳይሞቱ በሚል ነው ውሾችን ሰቅለን የምንገለው ካላችሁ በጣም ከባድ ነው። ውሾቹ ዛሬ በሶሻል ሚዲያ ያየናቸው ነፍሳቸው አልወጣ ብላቸው በጣም ሲጣጣሩ አይተናል። በጣም ሲቃ ይዛቸው ማለት ነው። በጥይት ቢገደሉ፣ ጥይት ደግሞ አስቸጋሪ ነው። አንድ ጥይት ቀላው ስንት ነው? $45 እኮ ነው እንደኔ 45 እና $20 ምንድን ነው የምትሉት? በመርዝ ገሎ ማቃጠል እሱም አንድ ነገር ነው። ችግሩ ምንድነው? መርዝ ያለበትን ስጋ ከበሉ በኋላ
ወደ ጫካ ይሄዳሉ። ቆይቶ ነው የሚሞቱት። ከሞቱ በኋላ አውሬዎች እየበሏቸው አውሬዎችም አብረው እየሞቱ ነው የሚል ነገር ነው እዚህ ጋር በኮሜንት የሚሰጠኝ። ያሬዶ ምን አለ? ያሬድ አፈወርቅ ማናችሁም ያላያችሁትን አንግል ነው ያየው። ወደ ቻይና ለምን ኤክስፖርት አናደርጋቸውም? እንዲህ ያሰባለ? እኔ እንዲህ አላሰብኩም። የሚገርም እኮ ነው ቴዲ፣ አንተ ቤት እኮ ነው እንደዚህ አይነት ሀሳብ የሚመጣና አንዳንዴ እኛ እኮ ገንዘብ የሚያመጣልን ነገር አናውቀውም። አይተሃል? ዓለም ላይ እኮ በተለያዩ ሀገሮች በጣም ቤስት ፉድ በቃ ላይክ ባይበሉ፣ አሁን እኔ ውሻ ባይበላ ደስ ይለኛል። ግን እንደዚህ በገመድ አሰቃይተን የጭካኔ ጥግ እኔ እናንተ የምንኖርበት ዓለም ላይ በሬዎች እንኳን በቢላዋ እኮ አይታረዱም እንዳይሰቃዩ በጣም በጥበብ ይሄ የሞታቸው ነገር እንዲያጥር ተደርጎ ነው። እኛ ሀገር ውስጥ ግን በገመድ በቃ ጭካኔውም አለንና የሆነ አንድ ካምፓኒ ቻይና ሀገር ውስጥ የተለያየ ሀገር ውስጥ ብዙ ሀገራት ቻይና የተለያዩ ኤዥያ ሀገር ውስጥ የውሻ ስጋ በጣም ከበግና ከዶሮ በውድ ዋጋ የሚሸጥ ነገር ነውና ውጭ ሀገር ካሉ ካምፓኒዎች ጋር ከነሱ ጋር ተጻጽፎ ለሀገሪቱም የገቢ ምንጭ ይሆናል። ሁለተኛም ደግሞ በቃ ተሰቃይተው ከሚሞቱ በቃ ለምን አንሸጣቸው? እንደዚህ አይነት ቢዝነስ አይዲያ ለምን እንደማይኖርን? ለምሳሌ ፈረስ፣ አህያ አይታል ካረጁ በኋላ ሲጠቀምባቸው የነበረው ሰውዬ ራሱ ወይ ገደል ነው የሚጨምራቸው ወይ ጫካ ውስጥ ነው። የገጠር ልጅ ነኝ። ገጠር ሳይሆን ደብረ ታቦር ነው ተወልጄ ያደግኩት እናቴ ልጅ እዛ አካባቢ 20 ዓመት ያገለገለን ፈረስ ልክ ሲደክም አውጥተው ነው የሚጥሉት። እንደውም ምን ይባላል በእኛ አካባቢ አህያን ጅብ ወይ በቁሞ ይበላታል ወይ ሙታ ይበላታል ወይ በቁሞ ይበላታል። በአንድ ቀን የአህያ ነች ጅብ የአህያ ነው ይባላልና እንደዚህ ነገር ስላለ ወደ ቢዝነስ ተቀይሮ ለሀገሪቱም ገበያ ያመጣል፣ የስራ እድልም ይፈጥራልና አንዳንዴ በሚኒስተር ደረጃ ይሄ እውቀት ያላቸው ገንዘብ ያላቸው ውሻና አህያ እኮ ይላካል። ታውቃለህ? አዎ በደንብ ቄራም ነበር የአህያ ቄራ። ያ ውሻ ይላካል፣ አህያ ይላካል። እንደውም አንዳንድ ቦታዎች ላይ የአህያ እርድ ብሎ ኢትዮጵያ ውስጥ አለ የሆነ ቦታ ላይ። አዎ የኛ ትልቁ የጎዳን ምንድነው ባህላችን አከብራለሁ ወዳለሁኝ። አንዳንድ ሰዎች ቅር ስለሚላቸው በጣም ስትሪክት ነው። ግን ወጣ ብለህ ስታይ ለኛ ነውር የሆኑት ለሌላ ሀገር በጣም ክብር ናቸውና አንዳንድ ነገሮችን ቢሻሻሉ ይሄ በገመድ አንቀህ ከዛ በኋላ መንገድ ላይ ጥለህ ውሻው እየሸተተ ለቫይረስ አምጥቶ ለሰዎች በሽታ ከሚሆን ዛሬ ሀገራችን $1 190 ብር ገብቷልና ለምን $10 አንሸጣቸውም? በዚህ ጉዳይ እንደውም ቴዲ ሰፋ አድርገህ ብትሄድበት ጥሩ ነው እላለሁ ካላጠፋው። ምን ትላላችሁ? ውሻውን እንደዚህ እየገደልን ከምናባክን ለቻይኖች ኤክስፖርት ማድረግ ችግሩ ከበሉት በኋላ እነሱስ ቢያብዱ። ቴዲ እኔ ኪዩባ ሄጄ ነበርና ምን አየሁ መሰለህ? እኛ ሀገር አሁን ያሳማ ስጋ በጣም እንደ ነውር እንደ አዛብነት መጽሐፍ ቅዱስ ማማኞች ስለሆነ እዛ ሀገር ደግሞ ቤስት ምግባቸው ያሳማ ስጋ ነው። እና ምን አልኩኝ እኔ እኮ ያሳማ ስጋም አልበላው። አፍሪካ ሀገር ላይ ብትሄድ የዝንጀሮ ስጋ ነው the best meat። እና እኔ ውሻም አልበላው። ሲፉድ አሁን እንደው ቀለል ልናርገውና ሲፉድ እኔ እናንተ እንኳን በላም በቃ ገና ሲመጣ ይዘጋሃል አይደል? ኢትዮጵያ ውስጥ ስለተወለድን ነው። ቻይና ብንወለድ የሆነ ኤዥያን ሀገር ብንወለድ ኖሮ እንጀራ ላንበላ እኮ እንችላለን። አሁን ነጮቹ ምናምን ወይንም ቻይና እንጀራ ነው የተሆን ሲበላ አጎራረሱ ምናምን ጥሬ ስጋ በጣም ነው የሚጠየፉ ጥሬ ስጋ ስትበላ። እና በየሀገሩ የተለያየ ባህል አለ። ይሄን እንደ ክፋት ሳይሆን ለምንድን ነው ኦኬ እኔ እናንተ አንብለው ገንዘብ የሚያመጣ ከሆነ ግን አንቀን በየመንገዱ ከምንጠላቸው ውሾቹን ወደ ውጭ ሀገር ሺፕ ብናረጋቸው የተሻለ ነው። ከጭካኔ ማንጻር አቮይድ ያደርጋል ጭካኔውንም ብዬ አስባለሁ። ችግሩ ምንድነው መሰለህ? አሁን ከበሽታ ጋር የተያዘ ስለሆነ ቻይኖች አሁን ዝም ብሎ አይቀበሉም። ገባ? ዝም ብለው አንተ እዚህ ጋር ለመግደል ከበሽታ ጋር በተያዘ ለመግደል ነው ብለህ እየተናገርክ እየሰሙ ወደ እናንተ ኤክስፖርት እናደርግ ብትላቸው እንደ ድፍረት ነው ሊቆጥሩ የሚችሉት። ግን ሌላ መላ ምናልባት ካለ ያየውን አንግል ያላያችሁ ሰዎች አንድ እናት ግን አይታቸዋል። የክትባት ወረቀታቸውን ይዘው በጣም አላየሁትም። አሁን ነው የገባሁት ሶሪ። እና
አሁን እሳቸው ፉል ዶክሜንት አላቸው። እነዚህን ውሾች ደግሞ መርዝ ከማብላት ክትባት ሰጥተን ለምንድነው አዲስ አበባ አሁን ፈርሳ እየተሰራች ስለሆነ በእያንዳንዳችን ቤት ውስጥ ሌባ እንዳያስቸግሩ ውሾች ነበሩ። ሌላ ታምር መጥቶ አይደለም። እነዛ ውሾች ሰዎች ወደ ኮንዶሚኒየም ሲሄዱ ውሾቻቸውን ይዘው አልሄዱም። በዛ ምክንያት ነው ከተማው ውሻ በጣም እንደገና ደግሞ ስትለቀው ይሄ ቤት ውስጥ የነበረው ውሻ ሁሉ ይዋለዳል። እና መንግስት የሆነ ብር መድቦ እነዚህን ልጆች ወደ ጤና ኬላ ወስዶ ወደ ገንዘብ ቢቀየራቸው ብየላለሁ። ቴዲ ድንገት ነው የገባውበት ሰው ልታስገባ አልነበረም። ቴንክ ዩ ወንድም አለ። ቴንክ ዩ አደሎ ከልብ አመሰግናለሁ። እሺ ነጌታ። እሺ ቴንክ ዩ ወንድም። እሺ ይሄ ልጅ እጅግ አሳፋሪ ነገር ነው የሰራው። በሶሻል ሚዲያ ፖሊስ ሲያዟዝረው አይታችኋል። በጣም ያንግ ልጅ ነው። ያደረገው ነገር ግን ከአቅም በላይ ነው። ወላጅ እናቱን በአሰቃቂ ሁኔታ ገደለ ብሎ ፖሊስ ሪፖርት ያወጣው። የፖሊስን ሪፖርት ልንገራቸው። ይህን ድርጊት ይህ ልጅ የፈጸመው በደብረ ብርሃን ከተማ ነው። እቴጌ ጣይቱ ክፍለ ከተማ። እዛ አካባቢ ካላችሁ የእቴጌ ጣይቱ ክፍለ ከተማ ነዋሪዎች ስለዚህ ልጅ ታውቃላችሁ። ወላጅ እናት በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ አየር ጤና ቀበሌ ውስጥ ወላጅ እናቱን በአሰቃቂ ሁኔታ በመግደል የተጠረጠረ ወጣት ነው። ዮሴፍ ከበደ ይባላል። በፖሊስ ቁጥጥር ስር ውሏል። የክፍለ ከተማው ፖሊስ ከህብረተሰቡ ጋር በመተባበር ማህበረሰቡ ነው ጥቆማ ያደረሰው። ፖሊስ ሄደ። ሰኔ 19 ቀን 2018 ዓ.ም ነው እናት የሞቱት። እናት ስማቸው ወይዘሮ ፍሬ ህይወት ገብረ ሚካኤል ይባላል። ተከራይታ ትኖርበት የነበረውን የተቆለፈ ቤት ሰብሮ በመግባት ባደረገው ፍተሻ ፖሊስ ሟች አንገቷ በቢላ ለመናገር ይከብዳል። የፖሊስን ሪፖርት መናገር ይከብዳል። ይሄ ፖሊስ የጻፈው ሪፖርት ነው። ይሄ ልጅ ያደረገውን እኔ ለማንበብ እግዚአብሔርን እኔ ሰቀጥተኝ። የክፍለ ከተማው ፖሊስ ከህብረተሰቡ የደረሰውን ጥቆማ ተመልክቶ ሰኔ 19 2018 ዓ.ም ወይዘሮ ፍሬ ህይወት ገብረ ሚካኤል ተከራይታ ትኖርበት የነበረውን የተቆለፈ ቤት ፖሊስ ሰብሮ ሲገባ ያገኘው ነገር የወይዘሮ ፍሬ ህይወት አንገት በቢላ ተቆርጦና ለብቻው በማዳበሪያ ተቋጥሮ ተገኘ ይላል። ሲዩ መድኃኒዓለም ይህን ያደረገው ይሄ ልጅ ነው። በፖሊስ የመጀመሪያ ደረጃ ማጣራት ግድያው የተፈጸመው ሰኔ 8 ቀን 2018 ዓ.ም አካባቢ ሲሆን የቤቱ የውጭ በርም ከዚያን ጊዜ ጀምሮ ተቆልፎ ሰንብቷል ይላል ፖሊስ አስክሬኑን ካነሳ በኋላ ባደረገው ፈጣን ክትትል ወንጀሉን ፈጽሞ ወደ አዲስ አበባ የሸሸውና የ666 አባል እንደሆነ የተነገረለት ይላል። አልገባኝም። ይህ ልጅ የ666 ወይም የጥልቁ ዓለም አባል ነው ይላል። ይሄ የሟች ልጅ ነው። ዮሴፍ ከበደ ይባላል። እናትየውን እንዲህ ካደረገ በኋላ ተመልሶ አክስቱ ቤት ተደብቆ ሳለ ወንጀሉን ከፈጸመበት ቢላ ጋር በቁጥጥር ስር ውሎ ምርመራ የተደረገበት ይገኛል። የሰው ልጅ ከእግዚአብሔር ሲርቅ ታውቃላችሁ፣ የሰው ልጅ አውቶማቲካሊ የእግዚአብሔር መንፈስ ሲርቀው ሴጣን ነው የሚሆነው። ሜቢ አጋንንት እናትህን እንዲህ ካደረክ ህይወትህ ይለወጣል፣ ትበለጽጋለህ፣ ቢሊየነር ትሆናለህ ታዞ ሊሆን ይችላል። አይ ዶንት ኖ። የፖሊስ ሪፖርት ነው። የ666 አባል ነው። የእቴጌ ጣይቱ ክፍለ ከተማ ፖሊስ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እየተመኘ ይህ አሰቃቂ ወንጀል የፍርድ ውሳኔ እስኪያገኝ ድረስ
የተቀን በትኩረት እንደሚሰራ አረጋግጧል። ይህንን ሪፖርት ያቀረበልን ወይም ደግሞ ያደረሰን የደብረ ብርሃን ፖሊስ ነው። ደብረ ብርሃን ፖሊስን ከልብ እናመሰግናለን።